ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ሳምንቱ እንዴት ስራው ጊዜውን እንዴት አሳልፋችሁት? እንግዲህ የስራ ቀኑ ትምህርት ቤትም እዛው ግባነቱ አሁን አልፎ ሳምንቱ መጥቷልና በአይሁድ ሸባሸረው ይሉታል። መልካም ሰላም የሰላም የእረፍት ጊዜ ይሁንላችሁ ማለት ነው። አይሁዶች የይሁድን እምነት ተከታዮች ሸባትን አብዞርብ አድራጊዎች ሰክለሮች አሉ። ሰክሎ አይሁድ ሆነው ለማንኛውም ሁሉም እኮ ቸርች ይሄዳል አይደለም። ሁሉም እንትን ግን አይሁዶች ናቸው። እነዚህ አብዞርቮቹ በሰባት ወደ ሲናጎግ የሚሄዱት ኤቭሪ ሸባት ኤቭሪ ሪሊጅን እንትን የሚሉት ኢቨን በቅዳሜ ቀን ከአርብ ፀሐይ ከጠለቀች በኋላ መኪና እንኳን አይነዱም። አንዳንዱ በጣም እንትን የሚሉ መብራቱ ከበራ መብራቱን የሚያብሩት አርብ ነው እስከ እሑድ ድረስ ማለት ሸባቱ እስከወጣበት ጊዜ ቅዳሜ ማታ ሰባት ካለቀ ቅዳሜ ነው ሰባቱን እንትን የሚሉ ካለቀ በኋላ ነው መብራት የሚያጠፉት። ምድጃ ምንም የሚያደርጉት የሚከፍቱት እንደዛ ነው። አንዳንዶቻችን በእንደዚህ ያደግን የቀዘቀዘ ሽሮ አርብ የተጀመረ የቀዘቀዘ ሽሮ እስከ እሑድም ድረስ እንትን ይሰለች ነበር። እንደዛ ያሳለፍን ሰዎች ትዝ ሊለን ይችላል። እና በጣም የሚገርመው አሁንም እንደዚህ ናቸው። አሁን ዋናው ፖይንት ይሰሩልም እና መልካም ሸባት ይሁንላችሁ። ሸባት ሸሎም መልካም ሳምንት ይሁንላችሁ። በዚህ ውጥንቅጥ ባሳለፋችሁት ሳምንቱ ባሳለፋችሁት አሁን ደግሞ በዚች ዓለም 9 ነች እና ጥሩ ጊዜ እንድትሆንላችሁ እመኝላችኋለሁ። ይህን ካልኩኝ በኋላ አቶ ጌታቸው ረዳ በየሶሻል ሚዲያው በእነሱም የእሱም ሶሻል ሚዲያውን አውጥቷልና ፍርድ ቤት ሄድን። የኢትዮጵያ ፍርድ ቤት ሄድን፣ ኢንጀክሽን አደረግን። ዳት ሚንስ አስቆም፣ ቴምፖራሪ አስቆም ነው። እንደዚህ አይነት ነገር ህግ ባለበት ቦታ ውስጥ ይካሄዳል። አንድ የተሳሳተ ነው። አቶ ጌታቸው ረዳ ማንን ለማሞኘት ነው? እስቲ ጻፉ ይሄንን ነገር ወገኖች። ራስህን ነው የምታሞኘው፣ እኛን አይደለም። አንሞኝልህም። ያቺ ገበሬዋ እናት አትሞኝልህም ኤኒሞር። ያ ገበሬው ሽማግሌ ያልተማረ ብለህ የምትቆጥረው አይ ሞኝልህም ኤኒሞር። ስለዚህ ዘርፎር ራስህን ነው የምታሞኘው። አንድ በኮንስቲቱሽኑ አንድንም አገር አንድንም ክልል ቆርጦ የመውሰድ መብትም የለውም። ስለዚህ አንተ የህግ ሰው ነህ። አቶ ጌታቸው ረዳ ራስህን አታሙኝ። ለምን እዚህ እንደደረሱ እውቁ ወገኖቼ። በዓለም ከዩናይትድ ኔሽን ስቴት ዲፓርትመንት በቅርብ ጊዜ ውስጥ እንደዚህ እንትን የሚሉ ኢንተርፕራይዝ የሚሏቸው ኤንጂኦ አውጥተው ከነድራፍቱ አውጥተው ለስቴት ዲፓርትመንት ሰጥተዋል። ኢሮፒያን ዩኒየን በቀደም ትልቁ ፖይንት 10 ፔጅ ቢጽፉ ትልቁ እንደሚስማር ትልቅ ሚስማር የሚመታው የተወሰነ ወርድ ነው በህግ ወገኖች። የአፍሪካ ዩኒየን እና ዩናይትድ ኔሽን የጋራ ሆኖ ያወጡት ነገር እሱ ነው ራሳቸውን ያሳመማቸው። እሱም የኢትዮጵያ ኮንስቲቱሽን ኖርም should be respected. In other words, must respected. ወለም ዘለም የለም።
አንድን ህግ ለማፍረስ ህዝቡ የዛ ህዝብ ሬፈረንደም ማድረግ አለበት። ያ ህዝብ ማኒፋክቸር ያደረጉት ነው። ይሄ ነገር ለምን ማኒፋክቸር ሆነ? የጀመሩት እዚሁ ኖርዝ አሜሪካ እነዚህ ሳውዲስቶቹ እና ደርጊስቶቹ፣ እነዚህም መርከኞቹ ተቀበሉት። ሁልጊዜ ፊው ለጥቅማቸው ሁመራ ጠገዴ ምናምን እያሉ ሁልጊዜ የሚያነሷት ነበር። በዛን ጊዜ ኢህአዴግ በነበረበት ጊዜ የሚቃወሙት ነገር ሲያጡ ይህንን ነገር ያመጡ ነበር። አንዳንዶቹ ይፈጥሩ ነበር። ማኒፋክቸር አድርገውት ነበር። ከዛም ጦርነቱ መጣና ጦርነቱ መጥቶ እግዚአብሔር ያሳያችሁ ያቺ ሀገር እንታየር ክልሉ ግልብጥ ብሎ እንታየር ህዝቡ ክልል ግልብጥ ብሎ የውጭ ሀገር መጥቶ አንዲት ሀገር ከምድረ ገጽ ለማጥፋት ሁሉም ተበረባርቦባት ሳለ ልጆቿ ሳለ ደፈንድ አድርገው በደማቸው ሙሉን እንኳን ቴሪቶሪው ባያስለቅቁም ሁሉን አስለቅቀው ስቲል የተፈራረሙት የሳውዝ አፍሪካ ስምምነት አለ። ያ ነው እነሱን የሚያገናኛቸው። ይሄም ደግሞ ተገዶ የመሃል ከተማ ተገዶ እንዲፈርም የተደረገው የፈረመውን የሚያፈርስ እሱ ነው። ዜርፎር ፕላንም አድርገው ቋንቋም ተናጋሪዎች ፎከስ ባያደርጉበት ዓላማቸው ለየት ያለ ነበርና አንድን ኦርጋናይዜሽን ለማጥፋት ቋንቋም ተናግሮ ከዛ ኦርጋናይዜሽን የወጡ ቂም በቀል ያላቸው የተበላሸው እኮ ለዚህ ነው ያላቸው በሚስጥር እፍረት ይዟቸው ኤርትራውያኖች እንኳን ይውጡልን ለማለት እንደምንም ተገደው ነው ይህን ማለት ባላለበት በሚባልበት ጊዜ የኢትዮጵያ መንግስት ነው እፍረት ይዞ ኖ የኤርትራ ስም መሆን የለበትም ሲባል አሜሪካኖች እንኳን አብዞርቨሮቹ ከሳውዝ አፍሪካው የኬንያው የስቴት ዲፓርትመንት ተወካዮቹ ዩናይትድ ኔሽኖቹ ብለው ሾክድ አደረጋቸው። ለምን ይሄ ያለ ነው እኮ ተነግሯል እንዳሉ እነዚህ ሰዎች ተናግሯል ሲባል ኖ አለ የኢትዮጵያ መንግስት። ስሙ ፕራይድ የውሸት ፕራይድ ይዞት ያ የውጭ ጉዳይ ሚኒስትር በቀደም እንደነገርኳችሁ አሁን እነዚህ ፎረኖቹ የውጭ እንትኖች ተሰብስበው ተነጋግረው እንግዲያው ማስታረቂያ አምጥተንላችኋል። መጀመሪያ በቋንቋ ነበር የሚናገሩት፣ አይሰሙም ነበር። በእንግሊዝኛ እንዲነገር እዛው ተነግረው ጠይቁት ይዛቸውን ተብለው ኮሚኒኬሽን በእንግሊዝኛ ማድረግ ጀመሩና ማስታረቂያ እንግዲያው ፎረነር የሆኑት የሀገሪቷን ቴሪቶሪ ልቀው ይውጡ ሲባል ፈረመ፣ አጸደቀ። አሁን ሁመራንም ቢሆን እነዚህ 5 ወረዳዎች አሁን አኔክስ አድርጋለሁ ያለው ይሄ ፌደራል ገቨርንመንት የአዲስ አበባው መንግስት 4 ኪሎ ያለው ገዳይ መጀመሪያ የፈረመውን ሞቷል እያለ ነው፣ እያፈረሰ ነው። መጀመሪያ የፈረመውን ሲያጸድቅ ህዝቡ ሲመለስ ጥያቄ ካለበት በዛ በኢትዮጵያ ኮንስቲቱሽን ሬፈረንደም ይገባሉ። እስቲ ማን እንደሚያሸንፍ በሬፈረንደም ይታያል። እንግዲህ ይሄ የጨዋ የእውነተኛ ምልክት ነው። ይሄ ነው እናት ጌታቸው ረዳ አቀናብረው ለዚህ ካበቁ በኋላ ህዝቡ ሲያብድ የማይሆን ነው። ትግራዩ ብቻም አይደለም፣
ሌላው ጦርነት የሚያፈልገው ሌላው ዜጋ አማራውን ብትሉ ጥሩ ኦሮሞዎችን ብትሉ ሌላውም ሰላምን የሚወድ የዓለም ሕዝብ ብትሉ ይህን ነገር ስላልተቀበጠ ትናንትና እንደተናገርኩት ኡፕስ አለ። ዛሬ ደግሞ መስማማት ላይ ደርሰናል ካሉ በኋላ እሷ ደግሞ እንደማትሆን ካዩ በኋላ ፍርድ ቤት ሄደን ኢንጀክሽን አድርገናል። ኢንአዘር ወርድስ አስቆመነዋል ነው። ይሄ ጨዋታ ነው። አቶ ጌታቸው ረዳ ራስህን ነው የምታሞኘው፣ እኛን አታሞኝም። ከእንግዲህ ወዲያ ምንም አማራጭ የለህም። አማራጭ ያንተ ወደ ህዝብህ ተመልሰ ይቅርታ ጠይቀህ ከህዝብ ጋር መቀላቀል፣ ህዝብህ ያደረገው መቀበል፣ አልብዛም ደግሞ ይህንን ገዳይ አማካሪህን እንዴት ተደርጎ እንዴት አይነት ንቀት ቢንቁህ ነው። በየጊዜው ልጅ ይሉሃል። በዚህ ጊዜ አሁን ወደ ትሉ ገባ ይሉሃል። እንዴት ቢንቁህ ነው። ይህንን አይተህ በሚካሄድበት ከሀገር ቤት ወጥተህ አውግዝ። ሌሎችም አድርገውታል። ከሱ ጋር የነበሩት ውጭ ጉዳይ ሚኒስትር የነበረው አማካሪዎቹ፣ ሌሎችም ሄደዋል። አንተንም እንደ ማስቲካ አኝኮ ከመጥፋቱ ወይም ከዛው ከሚያጠፍህ አምልጥ። ቱሌት አይሆንም። አብዛ ግን በየሶሻል ሚዲያው እየገባ አትቀባጥር። አንዳንድ ያንተም እንትኖች አሉ። በተለይ አንድ ትላንት ዛሬ እንትን ያልኩት ሰዎች ቆርጠው ልከውልኝ ይሄ ቴድሮስ የሚሉት ቶሮንቶ ነው መሰለኝ የሚመምትለው ሶኮል ጆርናሊስት አንድ የተናገረውን አይች ተልኮልኝ ጽፌለታለሁ። ኮመንት ማለት ነው መጽሐፍ አንዳንድ ጊዜያቸው ሆል ጀነራል ጽፍ ያለው ነው የምለው፣ ግን የሚኬደው ምናልባት በኮመንት በዚህ በቲክታክ ላይ ምን አለ ጀምረዋል። አሁን እንዴት አድርገን እናከፋፈል? ሁሉንም የጊዜውን አስተዳደሩን የተናገረውን በሰልፍ ላይ ሁሉም ወጥተዋል። ሰልፍ ላይ የተናገረው በጣም ጥሩ ነገር ነው። ባይቶናም የተናገረው በጣም ጥሩ ነገር ነው። ሁሉም ኢንክሉድድ አለ። በቃ አዲስ አበባ ያሉትን ጌታቸውንም አውጥቶ ከነዛ አይደል የመጣ እንትን የሚለው ጥሩ ነው። ቲፒኤልኤፍ ከልጅነቴ ጀምሮ አውቀዋለሁ፣ አንብቤያለሁ አለ። የትኛው መጽሐፍ ነው ያነበብከው? ማይጻፈውን ነው ስለ ቲፒኤል ያለ የማታውቀውን ነገር የምትቀባጥር የአብይ አህመድ እኔ እንኳን በጣም ለረጅም ጊዜ ነው የማውቀው። የአብይ አህመድ ከአሳን የመጣሁት ነው የምትለው የአብይ አህመድ ማውስ ፒስ እንደሆንክ፣ ዘረኛ እንደሆን፣ ጥላቻ ትልቅ የትግራይ ጥላቻ ያለብህ ሰው እንደሆን እንዲሁ በግንባር ይነበባል። ስለዚህ ፕሊዝ you don't fit me to my knowledge included ለዛ ፒፕል ምን አገባ ስለ ቲፒኤልኤፍ? ከጥንት ጀምሮ ነው የምታውቀው። ምን ታውቀዋለህ ከጥንት ቲፒኤልኤፍ? እዛ ሐዋሳ አንተ እንድትማር አደረገ ቲፒኤልኤፍ። ሐዋሳ ዩኒቨርሲቲ ወረቨር የሄድክበት እንድትማር አደረገ። ምን ብለህ ምን አይነት አሳይመንት ምን የጠየቀው? ሊቨን ቶሮንቶ ካናዳ። ሰው አትቀባጥር። ሌላ ነገር የምትሰራው ነገር የለም። 24 hours ቶክ እንትን ነው አይደል? በዛ እያሰበሰብ ዲቤት አደርጋለሁ ብለህ ብዙ ነገር በዛ ነው የምትተዳደረው። ዝም ብለህ የማታውቀው ገብታ አትፈትፍት። ይህን ካልኩኝ በኋላ አሁንም ወደ ጌታቸው እመለሳለሁ። እንደነዚህ አይነቶቹ ናቸው ዛሬ የዓለም ሚዲያ፣ የዓለም ጆርናሊስት፣ የዓለም እውነተኛ የሆኑት ኢንክሉድድ ብዙን ጊዜ እንትን እምላቸው ኢንክሉድድ ኢትዮ ፎረሞች፣ ብዙዎቹ ጥሩ ሚዲያዎች እውነተኛ ለዛ ህዝብ እንትን የሚያስቡ ለአንድ ብሔረሰብ እንትን ሆል የዛችን አገር ደህንነት የሚፈልጉ ጥሩን ነገር እንዳንተ አይነቱ ግን አሁን በምን ከፋፍ የዛ አዲስ አበባ ያሉትን ግን ትግራይ ውስጥ ያሉትን ያ ሌላው ኦፖዚሽን ፓርቲ ምን እንዳለ ሰምተሃል? በዚህ ጊዜ ምናልባት ትግርኛ ያልሰማህ እንደሆነ ይተርጉምልህ።
በዚህ ጊዜ ቲፒኤልኤፍም ስለ ሀገሩ ስለ ህዝቡ ነው የሚጮኸውና ከሱ ጋር ነን ብለዋል። አልሰማህም? ይሄንን ሌሎችም ኢንክሉድድ ዩናይትድ ኔሽን፣ ኦኤዩ፣ ዩሮፒያን ዩኒየን የትግራይ ተጠሪነት ያቀቡት ጌታቸው ረዳን አይደለም ቲፒኤልኤፍን ነው የሚጠሩት። ለመሪን ለትግራይ ተወካይና ተጠሪ በዚህ ሰዓትና በዚህ ደቂቃ ሌሎችም አሉ። ነገር ግን በዛ እንትን የሚሉ እንዳንተ እንደምትለው አልተለያየም። ለየት ያለ ሀሳብ የለው። ከዓለም ደግሞ እውነቱን ነው ፋክት። ካጂዎቹ ይሄ ኮኦርዲኔት ሆኖ የመጣ ነገር ነው። ዝም ብሎ ፒፍ ያንተ አለቃ ኡፍ አድርጎ ያመጣው መሰለ። ኮኦርዲኔት ሆኖ ነው። ከነ ኤግዛምፕሉ ዶክተር ደብረጽዮን ሲናገር ከነ ኤግዛምፕሉ የፈለገ ያስተዳድረው ሲል አቶ ጌታቸው የፈለገ ያስተዳድረው ህዝቡ ይመለሱ እንጂ 3-4 ጊዜ ሁሞራ ቁጭ ብሎ አሁን እንኳን ስምረት ከሆነ በኋላ አማካሪ ከሆነበት አንድ አፉንም አልከፈተም። ስለዚህ ዛሬ ይሄ ሰውዬ ተነስቶ ፍርድ ቤት ሄደ። በፍርድ ቤት አቆም ነው ወይ እንደዛ ማድረግ እኮ ቴምፖራሪ ነው የሚቆመው አይደል? እንደ የትም ቦታ ማድረግ ይቻላል። እንደዚህ ሳደርግ ስል ለጊዜው ፕሮባብሊ ኬዝ አለን ይሄውና ይሄ ነገር አለን እና በዚህ እንታገላለን ብለን አስቆምነው ነው። ከአብይ አህመድ ጋር ቁጭ ብሎ ቡና ጠጥቶ ተማክሮ ሲታይ ማንም አልነገረኝም። ተማክሮ ያደረገውን ዛሬ እንደዚህ ብሎ ቢል ማይቀበለዋል። አታሙኝ ራስህን ነው የምንለው። ስላቸውን ለጥፈህ እንትን ብትልም ከእንግዲህ ወዲያ ጸጥ የምንልበት ታይም left gone anywhere any place ፋክቱን with evidence ይዘን እንደናንተ አይነቶቹን ለህዝብ ማታስቡ ለደሃ ህዝብ ማታስብ ብዙዎቹ ወታደሮች ካንተ አካባቢ ነው የመጡትና ይረግፋሉ እንደ ቆሎ left and right። ስለነሱ አትስተዋራ አንሰማም። አዋሳ ነኝ ያልክ ነገር ግን እግዚአብሔር የተመሰገነ ይሁን። ስለ እውነትን ነው ያመንኩበትን ስላመንኩበት ዝም እላለሁ። ለራሴ ቃል ኪዳን ገብቻለሁ እውነት ከሆነ therefore አላፍርበትም፣ ተደብቄም አልወጣም። ወገኖቼ በዚህ ከንክሉድ ላድርግላችሁ። እንደ ጌታቸው አይነቱ he is not man of principle። ለምን አልኩኝ መሰላችሁ? ናንሰን ማንዴላ ዛሬ 15 ነው 16 ዓመት ውስጥ እንደ ቦታ ዲቤት ሲደረግ ይሄንን ጥቅስ ጠቅሻለሁ። ናንሰን ማንዴላ ከእስር ቤት ነፍሱን የማረውና ይሄ የአፍሪካ ጀግና ከ27 ዓመት በኋላ ከታሰረ በኋላ ኢትዮጵያ መጥቷል። እንደምታውቁት ምስጋና ለማድረግ ብዙ የተረዱትን ሀገር ሁሉ እስካሁን አሜሪካን መጥቶ አሜሪካን ውስጥ ትልቅ ኒውዮርክ ማንሃተን ትልቅ ሴሌብሬሽን አሜን። ይሄ ነው እንደዚህ አይነት ጃንሆይ እውነቱን ለመናገር ደግሞ ጃንሆይ 1960 በመጡ ጊዜ በነ ኬኔዲ በነበረበት ጊዜ ይሄ ነው መጀመሪያ ዋይት ሃውስ የአፍሪካ ንጉሥ ያስተኙ የተባለበት ጊዜ ሰምታችሁ እንደሆነ ትልቅ በቃ ወደ የመጀመሪያ ጊዜ በአማርኛ የተናገሩበት ትልቅ በቃ አበባውን ከፎቅ ላይ የበተኑት በቃ ትልቅ ሴሌብሬሽን ተደረገ። ናንሰን ማንዴላም እንደዚህ ነው የተቀበሉት። ከዛም በኋላ ኢንተርቪው ለማድረግ አዳራሽ ውስጥ ብዙ አክብሮት ያላቸው አዳራሾች ሰዎች ሲጠይቁት ጀመር። ከዛ አንድ ጆርናሊስትም ጠየቀው ይመስለኛል፣ ሌላው መሰለኝ ወይንም ጆርናሊስት ባልሳሳት አርካይቭ ውስጥ አለ ቪዲዮ። አንድ ጊዜ ወጥቼ የተሳሳትኩ እንደሆነ
ይሄ ነው ስህተቴ አርሙኝ እላለሁ። ሰዓቷ ከመሄዷ በፊት ረጅሙን ታሪኩን አጠር አድርጌ ልናገር። ከዛም ጆርናሊስት ጠይቀው ኮሚኒስት ነህ እየተባለ ይፈራል። ኮሚኒስት እንዳልሆንክ አይደለሁም ብለሃል። መጀመሪያም ፍርድ ቤትም ሲገባ ስትሄድ ፍርድ ላይ የተናገርከው ነገር አለ። ምን እንዳለ ለእውነት ከሆነ ዛሬም በሞት አይገደኝም ብሎ የሄደበት ነገር ነው እና ትግሌ። ስለዚህ 27 ዓመት ታሰርክ። እንዴት ነው ዛሬ ታዲያ? በዛን ጊዜ ኦልሬዲ ፒስ ኖቤል ወስዷል መሰለኝ፣ አልወሰደም አላውቅም። እንዴት ነው ዛሬ ታዲያ አንተ ከኪዩባ ጋር የዛን ጊዜ ጋዳፊም ነበር ከነ ጋዳፊ ጋር ስቲል ሄደዋል መሰለኝ ሊያመሰግናቸው፣ እንዴት እንደዚህ ትላለህ ሲለው መለሰለት፣ አንድ አገር ልምራ የሚል ፕሪንሲፕል የሌለው አገር መምራት አይችልም ማለት እውነቱን ነው። እንዴት ብሎ ሲጠይቁት እንዲህ አለ። ፖለቲከኛ እንዴት አለ? 1960 በ1960 ጊዜ መጀመሪያ በስትራጋላችን ጊዜ ውስጥ የጠየቅነው አሜሪካንን ነበር። አርምስ ስትራይክ ነበራቸው። የጎሬላ ፋይተሮች ሆነው እነዚህ የአፍሪካ የሳውዝ አፍሪካ እንትኖች እነ ማንዴላ ፓርቲ ያደርጉ ነበር። ስለዚህ መጀመሪያ የጠየቅነው አለ አሜሪካንን ነው። እንኳን ሌላው እንኳን ከፕሬዚደንቱ ጋር እንድንነጋገር ቀርቶ የውጭ ጉዳይ ሚኒስትሮች እንኳን ሊያናግሩን ፈቃደኞች አልነበሩም። ከዛ ፊታችንን አዙረን ወደ ኩባን ጠየቅን። ኩባም ተስማሙ፣ እርዳታውንም ቀጠሉ። ስለዚህ ትላንትና በችግራችን ጊዜ የረዳንን ዛሬ ተደላድለናልና ከዓለም ጋር እንትን ብለናልና ኮሚኒስት መሆናችንን እንዳደለን አሳይተናልና however ትላንት ለረዱንን ዛሬ መንተውበት ምን ምክንያት አለ? ለዛ ከሆነ አገርን አስተዳድራለሁ እያልኩ ፕሪንሲፕል ማን ኦፍ ፕሪንሲፕል ከሌለኝ ትላንትና የሆንኩትን ያደረገኝ የምረሳ ከሆነ ለአዲሱ አሁን ሆይ ሆይ የምል ከሆነ ምን አይነት መርሃ ነው ማለት? ፕሪንሲፕል ማለት መርሃ መሰለኝ። አያችሁ፣ ይህ ነው አቶ ጌታቸው ከአንተ የምንጠብቀው ነበር። በፕሪንሲፕል ኖረህ በፕሪንሲፕል መሞት እስከ መጨረሻ ያስከውን ወገኖቼ፣ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር ይሁን። መልካም ሳምንት እመኝላችኋለሁ። ትላንት የሚደረገው ዴሞንስትሬሽን አንድ የምትኖር አንድ እህት አለች፣ ደውላልኝ ኢንታየር ትንሽ አሟተኛለች። ኢንታየር ቤተሰቦቿ ወጥተው ሁሉም ህዝብ ወጥተዋል። እንደውም በዚህ ልጨርስ ዞር ዘብዬ ሳይም በህይወት እስካለሁኝ መሬቴን አትወስድም የሚል ጽሑፍ አንብቤ በጣም ደስ ይላል። ቲዲኤፍ ይላል። በህይወት እስካለሁ አንዱ በህይወት እስካለ ያችን መሬት ቆርሰ መሬቴን አትወስድም ቆርሰ። ይህ ትልቅ ነገር ነው። በሉ በርቱ። እግዚአብሔር ከእናንተ ጋር ይሁን። ያችንንም ሀገር ያስብልን።